በትምህርትሽ በጣም ጥሩ ደረጃ ላይ ደረሽ በኮሌጅ የበጣሽ የምትባይ በዲግሪ ላይ ዲግሪ ጫንሽ ልትሆኚ ትችያለሽ። ጥሩ መስሪያ ቤት ጥሩ ደረጃ ላይ ጥሩ ፖዚሽን ላይ የምትሰሪ ሴት ልትሆኚ ትችያለሽ። ወንድ ልጅ ሊለይ ሲፈልግ መጀመሪያ ላንቺ የነበረው ክብር ይወርድና ከዛ ቀጥሎ ፍቅሩ ይቀዘቅዛል ወይስ ፍቅሩ ከቀዘቀዘ በኋላ ነው የነበረው ማክብሮት መውረድ የሚጨምረው? ይሄ የብዙዎቻችሁ ጥያቄ ነው ብዬ አስባለሁ። ብዙዎቻችሁን ያወዛገበ ነገር ነው ብዬ አስባለሁ። እዚህ ጋር አንድ ነገር በሚገባ እንድትሰሚ በደንብ እንድታዳምጪኝ እፈልጋለሁ። ይኸውልሽ ምንም ያህል ቆንጆ ልትሆኚ ትችያለሽ፣ ምንም ያህል ጣፋጭና አስደሳች ልትሆኚ ትችያለሽ፣ ምንም ያህል ማራኪና ምንም ያህል ሳቢ ልትሆኚ ትችያለሽ፣ ኦር ደግሞ ሁለታችሁም ምንም ያህል በኬሚስትሪ የምትጣጣሙ አይነት ጥንዶች ልትሆኑ ትችላላችሁ። እነዚህ ነገሮች በጣም አሪፍ ነገሮች ናቸው፣ የፍቅር ሕይወት ውስጥ በጣም አስፈላጊ ነገሮች ናቸው። ነገር ግን ደግሞ ወንድ ልጅ እስከ መጨረሻው ታምኖ እንዲኖርልሽ የምትፈልጊ ከሆነ እነዚህ ነገሮች ብቻቸውን በቂ አይደሉም፣ ወይም ደግሞ የነዚህ ነገር ብቻውን ጋራንቲ ሊሆን አይችልም። ከነዚህ ነገሮች ባለፈ የፍቅር አጋርሽ ወይም ደግሞ አብሮሽ ያለው ልጅ ዋጋሽን የሚረዳበት መንገድ የፍቅር ሕይወታችሁን ለማስቀጠልና ላለማስቀጠል በጣም ወሳኝ ነገር ነው። ዋጋሽን የሚረዳበት መንገድ አንዴ ከወረደ ከዛ በኋላ ሁሉም ነገር አብሮ መቀየር ይጀምራል። ሁሉም ነገር አብሮ መለወጥ ይጀምራል። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት በሺዎች የሚቆጠሩቶችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን ለአንቺ የፍቅር ስሜት እያለው እንኳን ዋጋሽን አውርዶ እንዲመለከትና የነበረው አክብሮት እንዲወርድ የሚያደርጉ ነገሮችን እንመለከታለን። እንደተለመደው ሁላችሁም ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ከሚጠበቅበት በታች የሚያደርጋቸውን ነገሮች በዝምታ ማለፍ የለብሽም። ይሄ ምን ማለት መሰለሽ? በተደጋጋሚ ቀጠሮችን ሲሰርዝ ስታይ፣ ኦር ደግሞ ለቀናት ሳይደውል ለቀናት የጽሁፍ መልእክት ሳይልክልሽ ሲቆይ፣ ወይም ደግሞ ለላክሽለት የጽሁፍ መልእክት ምላሽ ለመስጠት እድሜ ዘመን የሚፈጅበት ከሆነ፣ ኦር ደግሞ በማይሆኑ በጣም አሳማኝ ባልሆኑ ምክንያቶች ቅድሚያ ሊሰጡሽ የሚገቡ ነገሮችን ቅድሚያ ወደ አለመስጠት የሚገባ ከሆነ እነዚህ ነገሮች በሙሉ በዝምታ ሊታለፉ የሚገባቸው ነገሮች አይደለም። እነዚህ ነገሮች ሲያደርግ ምንም የማትይው ዝም ብለሽ የምታልፊ ወይም ደግሞ እነዚህ ነገሮች እንዳያደርግ ብነግረው እንደ ፍልጉ ወይም ደግሞ እንደ ጉጉ ሴት ታያለው ብለሽ የምታስቢ ከሆነ ይሄ በጣም የተሳሳተ ሀሳቢ ነው። እነዚህ ነገሮች በዝምታም ሊታለፉ አይገቡም። እንደገና ደግሞ እንደ ፍልጎም ሴት የሚያስቆጥሩሽ ነገሮች አሉ። ስለዚህ ይህን ነገር በሚገባ ልታቂ ይገባል። እንደነዚህ አይነት የወረዱ ይፈርቶችን በዝምታ ማለፍ በድርጊቱ እንደመስማማት ይቆጠራል። እነዚህ ነገሮች ከዛ በኋላ ማድረግ ሁልጊዜም ኖርማል እየመሰሉ ይሄዳል። እነዚህ ነገሮች ባደርግ አይደብራትም፣ ቢደብራትም ምንም አታመጣም ወደሚል አይነት ሀሳቢ ውስጥ መግባት ይጀምራል። ይኸውልሽ እዚህ ጋር ለወረዱ ይፈርቶቹ የሆነ የሚከተለው ኮንሲኩዌንስ እንደሌለ ወንድ ልጅ ካወቀ እንደሱ ዘልዛል አይኖርም። ኤንድ አት ሴም ታይም እንደነዚህ አይነት ነገሮችን ደግሞ በዝምታ እንደማታልፊ ካወቀ እንደሱ ሽር ብሎ የሚገዛልሽና ለፍቅሩ ታምኖ የሚኖርም አታገኝም። ይህን በሚገባ ልታቂ ይገባል። እዚህ ጋር በሚገባው ልክ ሳይሆን ሲቀር ቅጩ ወይም ደግሞ ተቆጩ እያልኩሽ አይደለም፣ ወይም ደግሞ የሆነ የሞት ፍርድ አስፈርጅበት እያልኩሽ አይደለም። እንደዚህ አይነት ነገር ውስጥ አትግቢ። ባለፈው እንደነገርኩሽ ግልጽነት ሴት ልጅ በጣም ማራኪና በጣም ሳቢ እንዲሁም ደግሞ በጣም የማትጠገብ ከሚያደርጓት ኳሊቲዎች አንዱ ነው። በእንደዚህ አይነት መንገድ ትሪት መደረግ እንደማትፈልጊ በግልጽ ንገሪው። እንደነዚህ አይነት ነገሮች እንደማትቀበይ ንገሪው በግልጽ። እነዚህ ነገሮች በዝምታ የምታልፊ ከሆነ ግን ለስሜትሽ ግድ እንደሌለሽ እየነገርሽ ነው። እዚህ ጋር በጣም ጥንቃቄ ልታደርጊ ይገባል። እነዚህ ነገሮች በዝምታ የምታልፊ ከሆነ ለአንቺ የነበረው አክብሮት በሚገርም ፍጥነት ነው የሚወርደው። ሁለተኛው የሙጥኝ ማለትሽን አቁሚ። ይኸውልሽ የሙጥኝ ተብሎ እንደመያዝ የወንድ ልጅ ፍላጎት ወይም ደግሞ ስሜት የሚገል ነገር የለም ማለት እችላለሁ። ኖርማሊም ታግሎ ማሸነፍ ወይም ደግሞ የሆነ ሰው የሙጥኝ ብሎ ከእጄ እንዳትወጣ ብሎ ማለት የወንድነት ኢነርጂ መገለጫ ነው። የወንድነት ኢነርጂን ራዲት የምታደርጊ ከሆነ በምንም መልኩ ወንድ ልጅ ልትስቢ ወይም ደግሞ ልትማርኪ ካልቻልሹ ደግሞ የሚገባሽን አክብሮት ማግኘታችን። ስለዚህ ምን እያልኩሽ ነው? በተደጋጋሚ እየደወልሽ ወይም ደግሞ የጽሁፍ መልእክት እየላክሽ አለው ማለትሽን አቁሚ። ማህበራዊ ሚዲያውን መበርበርሽን አቁሚ። 24/7 ቴክስት እያደረግሽ ወይም ደግሞ ቴክስት ካደረግሽ በኋላ ምላሽ እንዲሰጥሽ መጠበቅሽን ልታቆሚ ይገባል። እነዚህ ነገሮች ስታደርጊ ኖርማሊ ላንቺ እሱን የራስሽ ለማድረግ ጥረት እያደረግሽ ያለሽ ሊመስልሽ ይችላል። ግን እሱ ጋር የሚፈጥረው ነገር እንደዛ አይደለም። ከመቼውም ጊዜ በላይ እሱን እያራክሹና እየገፋሹ እንደሆነ ልታቂ ይገባል። ስለዚህ እነዚህ ነገሮች በማድረግ ወንድን ልጅ ማሸነፍ ወይም ደግሞ ወደ ራስሽ መሳብ አትችይም። የሙጥኝ ባልሽ ቁጥር ይበልጥ እንዲለጠጥና ይበልጥ ኩራት ወደሚመስል አይነት ወይም ደግሞ ቲቪት ወደሚመስል አይነት ነገር እንዲገባ እያደረግሹ ነው።
ይኸውልሽ እዚህ ጋር አንድ ነገር ልብ ልት ይገባል። የፍቅር ግንኙነት የሚባለው ነገር በራሱ የእሳትና የእሳት እራት ግንኙነት ተደርጎ ነው የሚወሰደው። ዘን በዚህ ሁኔታ ውስጥ አንቺ እሳቷ ነሽ፣ እሱ የእሳት እራት ነው። ሶ እሱን ለመማረክ እሳት መሆንሽ ብቻውን በቂ ነው። የሙጥኝ የምትይ ከሆነ ግን እሳትነትሽን እያጠፋሽ ወይም ደግሞ እያዳፈንሽ ነው የምትሄጂው። እሳትነትሽ በጠፋና በተዳፈነ ቁጥር የእሳት እራትሽ በአንቺ የመማረክ ነገሩ እየወረደ ይመጣል። ስለዚህ ሁልጊዜም እሳትነትሽን አስጠብቀሽ መሄድ ብቻውን የእሳት እራትሽን ለመማረክ በቂና በቂ ነገር ነው። ይሄን ልታቂ ይገባል። የሙጢ ማለት አያስፈልግም። በሞመንት እሳትነትሽን ያጣሽለት፣ እሳትነትሽን ያዳፈንሽለት፣ ያኔ እሱ እንዳንቺ የነበረው አክብሮት መውረድ መቀነስ ይጀምራል። ዩ ሃቭ ቱ ኖ ዲስ። ሶስተኛው አክብሮትን በስኬትሽ ለማግኘት መታገል የለብሽም። ይኸውልሽ እዚህ ጋር በትምህርትሽ በጣም ጥሩ ደረጃ ላይ ደረሽ፣ በኮሌጅ የበጠሽ የምትባይ፣ በዲግሪ ላይ ዲግሪ ጫንሽ ልትሆኚ ትችያለሽ። ጥሩ መስሪያ ቤት፣ ጥሩ ደረጃ ላይ፣ ጥሩ ፖዚሽን ላይ የምትሰሪ ሴት ልትሆኚ ትችያለሽ። ኦር ደግሞ የቤታችሁን ወጪ የምትሸፍኝ ወይም ደግሞ ባለ ጥሩ ገቢዋ የፍቅርነት ግንኙነታችሁ ውስጥ ባለ ጥሩ ገቢዋ አንቺ ልትሆኚ ትችያለሽ። እነዚህ ነገሮች በሙሉ በጣም አሪፍ ነገሮች ናቸው። እነዚህ ነገሮች ብዙ ሴቶች ጋር የማይገኙ ነገሮች ናቸው። ግን ደግሞ እነዚህ ነገሮች ብቻቸውን እውነተኛ ወንድ ስልሽ እዚህ ጋር ጥቅመኛ ያልሆነን ወንድ ሊማረኩትና ሊስቡት የሚችሉ ነገሮች አሉ ብቻቸውም ማለት ነው። ወይም ደግሞ እነዚህ ነገሮች ስለሆንሽ ብቻ ትክክለኛ ወንድ በአንቺ ሊማረክ አይችልም። ጥቅመኛ ያልሆነ ወንድ እንደ እሷ እኮ በ3 ዲግሪ አላት፣ በዲግሪ ላይ ዲግሪ ጫንስ ናት፣ ደሞዟ እንደዚህ ነው ምናምን ብሎ በዚህ ምክንያት ብቻ አንቺን የራሱ ሊያደርግ አይመኝም። ስለዚህ ከፍቅር አጋርሽ ጋር ስትሆኚ የውድድር ስሜት ውስጥ አትሁኚ፣ የፉክክር ስሜት ውስጥ አትሁኚ፣ የኔ ነኝ አንደኛ አይነት ስሜት ውስጥ አትሁኚ። የሆነ የማድረግ ሞድ ውስጥ ሆነሽ በፍጹም አትቅረቢ። ወይም ደግሞ ያንን አይነት ኤነርጂ ራዲት አታደርጊ። ማንነትሽን የማሳየት ሞድ ውስጥ በፍጹም አትሁኚ። እነዚህ ነገሮች የምታደርጊ ከሆነ እነዚህ ነገሮች አመንሽ ማላመንሽ ከማራኪነት በተቃራኒው እያስኬዱሽ ያሉ ነገሮች ናቸው። እቺን ልብ ልትይ ይገባል። እዚህ ጋር ግን በተሳሳተ መንገድ እንዳትረጅኝ። ይኸውልሽ ለሱ ስትይ ስራሽን አቁም ወይም ደግሞ ስራሽን ተይ እያልኩሽ አይደለም። እንደዛ እንዳትረጅኝ። ከእሱ ጋር ስትሆኚ ማርሽ ቀይር እያልኩሽ ነው። ምን ማለት መሰለሽ? ለምሳሌ የስራ ቦታሽ ላይ ጀነራሉ አንቺ ልትሆኚ ትቻለሽ፣ አስተዳደሩ አንቺ ልትሆኚ ትቻለሽ፣ መሪዋ ትእዛዝ ሰጪዋ አንቺ ልትሆኚ ትቻለሽ። ከበታችሽ ላሉ ሰዎች ስራቸው እንዴት መስራት እንዳለባቸው መንገድ መሪዋ አንቺ ልትሆኚ ትቻለሽ፣ ችግር ፈቺዋ አንቺ ልትሆኚ ትቻለሽ። እነዚህ ነገሮች በጣም አስፈላጊ ነገሮች ናቸው። የት? መስሪያ ቤትሽ። ስለዚህ እነዛን ነገሮች መስሪያ ቤትሽ ውስጥ ባለሽባቸው ጊዜያት በፍጹም እንዳታቆሚም እንዳትቀንሽም። እነዚህ ነገሮች ጥሩ ደሞዝ ለማግኘት በጣም አስፈላጊ ነገሮች ናቸው። ነገር ግን ወደ ቤት ስትመጪ ከፍቅር አጋርሽ ጋር ስትሆኚ በዛው በጀነራልነት ሞድ የምትመጪ ከሆነ የፍቅር ህይወታችሁ ውስጥ ነገሮች ለመበለሻሸታችሁ ወይም ደግሞ በሚገባሽ ልክ ሪስፔክት ላለማግኘትሽ ምክንያቱ አንቺ ነሽ። ሰራተኞችሽን ወይም ደግሞ ከበታችሽ ያሉ ሰዎችን አፕሮች በምታደርጊበት መንገድ የፍቅር አጋርሽን አፕሮች የምታደርጊ ከሆነ በጣም ኃይለኛ በጥበጥ ሊነሳ ይችላል። ኤንድ ዋነኛውም ተጠያቂ አንቺ ነሽ የምትሆኚው። ኤንድ እነሱ ሪስፔክት በሚያደርጉሽ ልክ እሱ በእነዚህ በአቺቭመንቶችሽ ብቻ ሪስፔክት እንዲያደርግሽ አጠብቂ። በእንደዛ መልኩ ሪስፔክት ስለማያደርግሽ ማለት ነው። ምን አይነት ወንድ? ጥቅመኛ ያልሆነ ወንድ፣ እውነተኛ የሆነ ወንድ ነው የምልሽ እዚህ ጋር። ጥቅመኛ ያልሆነ ወንድ ሊያከብርሽም ሊያደንቅሽም የሚችለው በስኬትሽ ሳይሆን በሴትነትሽ ነው። ለሱ ሴትነትሽ ከበቂ በላይ ነው። አንቺን ለማክበር ለአንቺ የሚገባሽን አድናቆት ለመስጠትና የሚገባሽን ሪስፔክት ለመስጠት ሴትነትሽ በቂ ነው። ከዛ በኋላ ነው ስኬት የሚመጣው። ስኬት ምናምን የሚባሉ ነገሮች ለሱ ሁለተኛ ነገሮች ናቸው። በምንም ተአምር በምትሰሪው ስራ ከፍታና ዝቅታ ምክንያት የሚሰጥሽ ሪስፔክት ከፍና ዝቅ አይልም። ምን አይነት ወንድ ሲሆን? እውነተኛ ወንድ ወይም ደግሞ ጥቅመኛ ያልሆነ ወንድ ሲሆን ማለት ነው። ስለዚህ ሁልጊዜም አንድ ነገር ልታቂ ይገባል። ዋጋሽ የሚተመነው በምትሰሪው ስራ ከፍታና ዝቅታ አይደለም። ዋጋሽ የሚተመነው በሴትነትሽ በማንነትሽ ነው። ይሄ ልታቂ ይገባል። አራተኛው የሚገባሽን አክብሮት ከወንድ ልጅ ለማግኘት የሚረዳሽ ነገር መሰለሽ? ሁሉን ነገር መደበቅ የለብሽም። በህይወትሽ እየተካሄዱ ያሉ ሁሉንም ነገሮች የምትደብቂ ከሆነ የሚገባሽን አክብሮት አታገኝም። እዚህ ጋር ወንድ ልጅ ካጠገብሽ ደንግጦ ብን ብሎ እንዲጠፋ የምትፈልጊ ከሆነ በህይወትሽ ምን እየተካሄደ እንደሆነ አትንገሪው። ይሄን የማትፈልጊ ከሆነ ግን ስሜትሽና በህይወትሽ እየተካሄዱ ነገሮችን በግልጽ ልትነግሩ ይገባል። ስትናደጂም፣ ስታዝኚም፣ ስትከፊም፣ ተስፋ የመቁረጥ ሁኔታ ውስጥ ስትገቢም እነዚህ ነገሮች በሙሉ በግልጽነት ንገሪው። እነዚህ ነገሮች መናገርሽ እንደ ፍልጉ ወይም ደግሞ እንደ ጉጉ ሴት እንድትታሰቢ ወይም ደግሞ እንድትታይ የሚያደርግ ከመሰለሽ በጣም ተሳስተሻል። እነዚህ ነገሮች ይበልጥ ማራኪና ይበልጥ ሳቢ፣ ይበልጥ የምትከበር ሴት የሚያደርጉሽ ነገሮች ናቸው። ግልጽነትሽ በጣም የሚያስከብርሽ ነገር ነው።
ይሄን ልታቂ ይገባል። መከፋትና ማዘንሽ ፊትሽ ላይ እየታየ ድምፅሽ ውስጥ እየተሰማ ምንም እንዳልተፈጠረ ምንም እንዳልሆንሽ ሆነሽ ዝም የምትይ ከሆነ ወይም ደግሞ በእንደዛ መልኩ አክት የምታደርጊ ከሆነ እሱ ምን ይሰማዋል መሰለሽ? የሆነ የጎደለ ወይም ደግሞ ልክ ያልሆነ ነገር እንዳለ ይሰማዋል። እንደዚህ አይነት ስሜት ተሰማው ማለት ደግሞ ወደ አላስፈላጊ ግምትና ወደ አላስፈላጊ ጥርጣሬ እንዲገባ ያደርገዋል ማለት ነው። ኤንድ አላስፈላጊ ጥርጣሬ እየጨመረ በመጣ ቁጥር የፍቅር ግንኙነት ውስጥ የሚሰጥሽም ቦታ ወይም ደግሞ የሚሰጥሽም ዋጋ በዛው ልክ እየወረደ እንዲሄድ የሚያደርግ በጣም አደገኛ አካሄድ ነው። ይህንን ልትጠነቀቂ ይገባል። ደን እዚህ ጋር ስሜትሽን በግልጽ መናገር አለብሽ ወይም ደግሞ መግለጽ ማንጸባረቅ አለብሽ ብዬ ስልሽ ስሜትሽን የምትገልጭበትን መንገድ ማተር እንደሚያደርግ ልታቂ ይገባል። ይህን ነገር ስሜትሽን እንዴት መግለጽ እንዳለብሽ ባለፈውም ቪዲዮ ተነጋግረናል ብዬ አስባለሁ። ያንን ቪዲዮ መለስ ብለሽ ማየት ይቻላል። ብቻ ስሜትሽን ስትገልጪ በጣም ፖላይት በሆነ በጣም ካልም በሆነ መንገድ ልትገልጪ ይገባል። በትችት በቁጣ በሆነ በቃ ዛሬውኑ የሆነ ነገር ይደረግልኝ በሚል አይነት ስሜት መሆን የለበትም። በተቻለሽ መጠን ለኮሚኒኬሽን በሚያመች መልኩ ስሜትሽን እንድትናገር ይገባል። ወይም ደግሞ የሚያደርጋቸው አላስፈላጊ ነገሮች አንቺ ጋር እየፈጠሩ ያሉትን ነገር በሚያሳይ መልኩ ልትገልጭ ይገባል። በቃ እንደዚህ እያደረከኝ ነው፣ እንደዚህ አይነት ስሜት እየተሰማኝ ነው፣ ይሄ ደግሞ ምቾት እየሰጠኝ አይደለም በሚል መልኩ ልትገልጭ ይገባል። ስሜት ሲገለጽ የሚገለጽበት መንገድ በራሱ ከዛ በኋላ የሚኖርሽን አውትካም ዲተርማይን ያደርጋል። ይህም ባለፈውም ተነጋግረናል። በዛ መልኩ በዛ ልክ ልትሄጂ ልትንቀሳቀሽ ይገባል። አምስተኛው ሁሉን ነገር በራሴ መንገድ ልወጣው ማለት የለብሽም። ይኸውልሽ እዚህ ጋር ሁሉን ነገር በራሴ ልወጣው፣ ሁሉን ነገር ራሴ ላድርገው የምትይ የትኛውንም ነገር ለማድረግ የማንንም እገዛ አልፈልግም የምትይ አይነት ሰው ከሆንሽ ወይም ደግሞ የትኛውንም ነገር በራሴ መንገድ የምሰራ አይነት ሴት ነኝ ብለሽ የምትይ አይነት ሴት ከሆንሽ እነዚህ ነገሮችሽ ወይም ደግሞ ይሄ አካሄድ እንደ ጠንካራ ሴት እንድትታይ ሳይሆን እንደ ግትር ሴት እንድታሰብ የሚያደርግ በጣም አደገኛ ነገር ነው። ስለዚህ ወንድ ልጅ ለአንቺ የነበረው አክብሮት እንዳይወርድ የምትፈልጊበት ወንድ ልጅ ስልሽ እዚህ ጋር እናት ዝም ብሎ ያገኙሽን ወንድ ሳይሆን የፍቅር አጋርሽ የሚገባሽን አክብሮት እንዲሰጥሽ የምትፈልጊ ከሆነ ሁሉን ነገር በራሴ መንገድ ልወጣው ማለት የለብሽ። ይህን የምልሽ ለመሰለሽ የፍቅር አጋርሽ እርዳታውን ስትጠይቂ እንደማየት የሚያስደስተው ነገር የለም። እዚህ ጋር በጣም ያስደስተዋል ብዬ ስልሽ ላይክ መቸገርሽ ወይም ደግሞ እሱ መጠበቅሽ ያስደስተዋል እያልኩሽ አይደለም። እርዳታውን ስትጠይቂ እሱ የሚሰማው እንዴት መሰለሽ በህይወትሽ ውስጥ ትርጉም ያለው ሰው መሆኑን እንዲረዳ እንዲያውቅ እያደረግሹ ነው። ወይም ደግሞ በህይወትሽ ውስጥ ለሱ መኖር ቦታ እየሰጠሽ እንደሆነ እንዲሰማው እያደረግሹ ነው። እንደሚፈለግ ላይክ እንዳልተተወ እንዳልተረሳ እንዲያስብ እያደረግሹ ነው። እርዳታውን በጠየቅሽ ቁጥር እሱ የሚሰማው ይሄ ነው። ስለዚህ በአስቸጋሪ ጊዜያት ከጎንሽ እንዲሆን ስትፈቅጂለት እንደምታከብሪው ቫሊዩ እንደምታደርጊው መኖሩን ሪኮግናይዝ እንደምታደርጊ ፊል ያደርጋል ማለት። ከዚህ በተጨማሪ ከአንድ ሁለት ይሻላል ተብሎ የተባለውም ለዚህ ነው። ላይክ ሁሉን ነገር በራስሽ ማድረግ ሁሉን ነገር በራስሽ መወጣት ስለሌለብሽ ነው። ኤንድ ስትወድቂም ከማንም ቀድሞ ፈጥኖ መጥቶ የሚያነሳሽና የእርዳታ እጁን የሚዘረጋልሽ እሱ መሆኑን ወንድ ልጅ ወይም ደግሞ የፍቅር አጋርሽ ማወቅ ይፈልጋል። ይሄን ነገር ይሄን እድል ስትሰጪው ከሚገባሽ በላይ እንደሚያከብርሽ አትጠራጠሪ። በወንድ ልጅ ፊት አክብሮት ማግኘት የምትፈልጊ ከሆነ ይሄን ነገር አድርጊ። ወይም ደግሞ የሚገባሽን አክብሮት እንዳታገኚ ያደረገሽ ነገር እንዳለ የሚሰማሽ ከሆነ ከዚህ አንግል ራስሽ እንድትፈትሽ ወይም ደግሞ ቼክ ልታደርጊ ይገባል።